ያማን ከዓመታቶች በፊት ከቤተሰቡ እንደጠፋና አሁን ደግሞ ተመልሶ እናቱን እንዳገኘ እርግጠኛ ሆኗል። ኪስ ውስጥ ለዓመታቶች ያህል አጣጥፎ ደብቆ የነበረውን ነገር ለእናቱ ሰጥቷታል። ኔስሊያን ትጠራጠሯለች። አሁንም ቢሆን ግራ የሚያጋባ ብዙ ነገር አለው። ብዙ ጊዜ ሰዎች ሸውደዋታል፣ እኔም ልጅሽ ነኝ እያሉ። እሱ ግን በጣም እርግጠኛ ከመሆኑ የተነሳ ጸጉሩን ቆርጦ ሁሉ ሰጥቷታል። ከዚህ ሁሉ ጀርባ ሆና እየረዳች ያለችው ሩያ ናት። ነገር ግን ሩያ አሁን ከአቅሟ በላይ ሆኗል። ምክንያቱም ያማን እስር ቤት ገብተዋል። በስንት ታምር ኔስሊያን ከሞት ተርፋለች። ኔስሊያን ገና ካልጋዋ ከመነሳቷ ያማንን ተጋፍጣው፣ ነገር ግን ያማን ደግሞ አሁን መርማሪው ክፍል ገብቷል። አቃቤ ሕጉ ጥያቄ እየጠየቀው ነበረ። ለምን ሲጀመር ቤተሰቡ ቤት በአጥር ዘሎ እንደገባ ለሁሉም ሚስጥር ነው። በአንድ በኩል ደግሞ ኔስሊያን ከባሏና ከልጆቿ ያማን ላይ እንድትፈርድበት ቃሏን እንድትሰጥ እሱ በደንብ ተደርጎ እንዲቀጣ ግፊት እያረጉባን ነበረ። ከዛ እሷ እሺ አናግራቸዋለሁ ብላ አሳምናቸው እየመጣች ነው። በርጌ ጠብቋታል። አሁን ያማን ከአቃቤ ሕጉ ጋር ተፋጧል። ምን እያረክን ያለው? እንዴት ነው በአጥር ዘላይ ሰው ቤት የገባው? ምን ለማድረግ እየሞከርክ ነበረ አለው። ራሴን ለመከላከል ነበር የሞከርኩት። በቃ እዛ ጋ የተፈጠረው ነገር ድንገት ነበር የሆነው፣ አደጋ ነበረ አለ። እንዴት ሆኖ? እንዴት ራሳ እንዴ በቢላ የወጋት አለው። ቢላው የኔ አልነበረም። ቢላው የነበረው የአላዝ እጅ ጋ ነበረ። ራሴን እየተከላከልኩ ነበረ። የተፈጠረው አደጋ ተፈጠረ። እሱ ነበረ ሁሉ ነገር የፈጠረው። እኔ ምንም ነገር ማድረግ አልቻልኩ ነበረ። ከእኔ የሚጠበቅብኝን ነገር አድርጌያለሁ አለው። ከዛ አቃቤ ሕጉ ታዲያ እንዴት ነው የሰው ቤት በአጥር ዘለ ገብቷል፣ ግን ለዛውም በማታ ምን ልትሆን ገባ? ምን ፈልገ ገባ አለው። ከአላዝ ጋር በጣም ብዙ የሚያገናኘን ነገር አለ ብሎ መለሰ። ኧረ እባክህ ከአላዝ ጋር ብዙ የሚያገናኛችሁ ነገር አለ? ጥሩ እስኪ ነገረና ምንድን ነው እስኪ የሚያገናኛችሁ ነገር? ቤተሰብ መጉዳት ነው? መውጋት ነው ሰው በቢላ? እስኪ በልተናገር መልስልኝ እስኪ እያለው ነበረ። ያማን አንገቱን አቀረቀረ። በዚህ ሁኔታ ውስጥ እንዳሉ ዝም ተባብለው ድንገት ኔስሊያን መጣች። በሩን ከፍታ ገባች። ከጠበቃዋ ጋር ስትገባ አቃቤ ሕግ እንዴት አለ እያለች ነበረ። ከዛ በዚህ አጋጣሚ ያማን ደንግጦ ኔስሊያንን እያያን ነበረ። እኔ ኔስሊያን ነኝ፣ አንዳንድ ነገር ለመናገር ነበር የመጣሁት አለች። ከዛ በኋላ አቃቤ ሕጉ አሁን ገና ቃሉን እየተቀበልን ስላለ እባክሽ ወይዘሮ ኔስሊያን በርገውነች ጠብቂ፣ ከዛ ጠራሻለሁ ከፈለግሽ አላት። ከዛ ኔስሊያን ቀና ብላ ጠበቃዋን አየችው። ከዛ ጠበቃዋ በጣም ይቅርታ ማለት አቃቤ ሕግ ለፈጠር ነው ውዥንብር፣ ግን ያው ደንበኜ ቃሏን ልትቀይር ነበር የመጣቸው፣ ምናልባት ይሄ የፍርድን ሁኔታ ይቀይሯል ብዬ አምናለሁ እያለ ነው። ያማን ምን ልትቀይር ነው ብሎ ግራ ገብቶት ኔስሊያንን እያያን ነበረ። በውጭ በኩል እነ አላዝ እንዲሁም ደግሞ እህቱ ይጠባበቃሉ ውጤት። አባታቸው ሰራንም አለ፣ ሩያም ነበረች። በተቃራኒ አቅጣጫ ደግሞ እነ ጄሱርና አሲ ቆመው ይጠባበቃሉ። ድንገት ኔስሊያን መጣች። ከአባቷ ጋር እየመጣች ይኸው ማየ መጣች ይላሉ። ወደ እነሱ እየቀረበች በቃ እንሂድ አሁን ሁሉም ነገር ሰላም ሆኗል እየተባበሉ አላዝም ደስ ብሎ ነበረ። ድንገት ቀና ሲል ያማንን እየመጣ አየው። ያማን ከጄሱር ጋር እየመጣ አሲን እያቀፋት ሶስቱም አንድ ላይ ሲጠቃቀፉ ማን ለቀቀው ማን የፈታው እያለ አላዝ እየጮኸ ነበረ። አሁንም ቢሆን እነ ያማን ይተቃቀፋሉ። ከዛ በኋላ የተረፍክ እንዳይመስልህ የዳንክ እንዳይመስልህ አገኛለሁ የዋጋን ነው የምሰጥ ብሎ አላዝ ሊጣላ ነው። አላዝ እገላለሁ እያለ ነው። አላዝ በዚህ ሁሉ መሃል ሆኖ እየዛተ ሰዎች እየገላገሉት፣ በአንድ በኩል እናቱ ላይ መጥቶ እየጮህ ነበረ። እማዬ ይሄ ሰውዬ እኮ ሊገልሽ ሞክሮ እኮ ነበረ። ታዲያ እንዴት ሆኖ ነው በነፃነት የሚንቀሳቀሰው? በይ ንገሪኝ እስኪ መልሽልኝ አላት። ምክንያቱም እኔ ክሱን አንስቼለታለሁ አለች። ምን ማለት ነው? ለምሮ ክሱን አይነሳሽው? እንዴት ተብሎ ነው ክሱ የምታነሽው? እንዴ ይሄ ልጅ እኮ ሊጎዳሽ ሞክሮ እኮ ነበረ። ምን ማለት ነው እያላት እንዴ አያቴ ምንድነው ነገሩ እያለ አላዝ ይጮሃል። ሩያ በአንድ በኩል ፈገግ ብላ ያማንን ሲወጣ እያየችው ነበረ። ከዛ በኋላ በአንድ በኩል አያታቸው ይሽረፍ ሰራን ቤተሰብን ይዛ ከዚህ ውጣ እያሉ ነበረ። አያቴ ይሄ ሸለመጥማጣ ቤታችን ድረስ መጥቶ እኔንም እንደገና እናቴንም ሊጎዳ ሞክሮ ነበረ፣ እናንተ አይገባችሁም እንዴ እያለ ነበረ። ከዛ በአንድ በኩል ሰራ ልጄ በቃ ውጣ በቃ እያሉ ነበረ። አላዝ አልጨረሰም። እማዬ ምን እያረግሽን ያለሽው? ምንድነው የምታስቢው እያላን ነው። ቤታችንን ሰብሮ ገብቶ ሊጎዳ ሞክሮ ነበረ እያለ ሲናገር አንተን ብትሆን ጓደኞችን ሰብስበ ሄደ ቤቱን ሰብረ ባገባ ኖሮ ይህ ሁሉ ነገር አይፈጠርም ነበር አለችው። ሰራን ዝም ብሎ ያቸዋል። ቀደም ብሎ የሚያውቅ ይመስላል። ታውቅ ነበር እንደ አንተ ምን ነው የገረማት መስለም አለችው። ከዛ ሰራን አውቃለሁ፣ አውርቼዋለሁ፣ ተቆጥቼዋለሁ፣ ድጋሚ እንደዚህ ነገር አያረግም አላት። ሰራ እባክህ ተቆጥተዋል፣ በቃ የሆነው የሚገርም ነው። ታዲያ መተቃሌን እንድሰጥ ምን ነው አልገፋፋኝም ነበረ እውነታውን እያወክ ምን ማለት ነው አለችው። ኔስሊያን እባክሽ አቁም እያላን ነበረ። በጣም ታሳፍራላችሁ አላዝ አፍህን ዝጋ፣ ከዚህ በኋላ አንተ ምንም ነገር እንድትል አልፈቅድልህም እሺ እያለች ነው ኔስሊያን። በቃ እንዲውልሽ እንዴ የዛለት እኮ የተጨነቅነውን ጭንቀተኛን የምናቀው ምን ማለት ነው እንዴ? እኔ አሁን እዚህ ጋር ዋሸውኝ አልዋሸውም እኮ በጣም አስቸጋሪ ጊዜ ነበረ። ይሄ ልጅ እንዳይቀርብሽ ሊፈረድበት ይገባ ነበረ አላት። ይሄ ሌላ ያ ሌላ ምንድነው አንተ ደግሞ የምታወራው? በቃውን ወደ ቤት እንሂድ እያለች ትታቸው ወጣች። ከዛ ሰራን ወገቡን ይዞ ስትወጣ እያያን ነው። አሁን እነ ያማን
የትም እንደሄዱ ተነግሯቸዋል። ያማን ከጄሱር ጋር እንዲሁም ከአሲ ጋር የኤሽራፍ ትልቁ መኪና ውስጥ ተቀምጠዋል። እዛ ጠብቁም ብለዋቸው ነበረ። ምንድነው ይሄ መኪና እንዴ? እላዩ ላይ የኤስ ምልክት አለበት። የሶይላሳን ቤተሰብ መኪና ነው አይደለ? እና ለምንድነው እዚህ እንደምንጠብቃቸው የፈለጉት በማለት ይጠይቃል ያማን። አሲም እንደዛ። ከዛ ጄሱር ምናልባት ፖሊሶች እኛም በአግባቡ ስላልቀጡን በራሳቸው መንገድ ሊቀጡን ይሆናላ፣ በደንብ ሊረጋግጡን እያለ ነበረ። አንተ አትቀልድ ትላለች አሲ። ምናልባት እቺ ሴት ሙከራ አርጋ ይሆን እንዴ? የዲኤንኤ ምርመራ አርጋ ይሆን? አዎ ምናልባት እኮ እያለች አሲ ስትናገር፣ አዎ አሪፍ ነው ጓደኞቼ፣ በቁም ማለም እንዴት ደስ ይላል። አንዳንድ ጊዜ ተኝቶ ከማለም ይልቅ በቁም ማለም ደስ ይላል። አዎ ጥሩ ነው፣ አሪፍ ነው፣ በደንብ አለሙ። እሺ እናንተ ሰዎች ጤነኛ አይደላችሁ እንዴ ይላቸዋል። ግን ያማን ምንድነው ኔስሊያንን ፊት ለፊት አግኝታት ነበር አይደለ? ለአንተ ያለች ነገር አለ አለችው። አረ ምንም አላለችኝም፣ ድንገት መጣች። በቃ ለአቃቤ ሕጉ የተፈጠረውን ነገር ነገረችው። ለእኔ ምንም ያለችኝም ነገር የለም፣ ግራ ገብቶኛል። ፊቴን እንኳን ዞር ብላ አላየችኝም አለ። ጥሩ ነው በቃ ያልኩት ነገር ትክክል ነው። በደንብ ሊረጋግጡን ነው፣ በራሳቸው መንገድ ሊቀጡን ነው እያለ ነበር። ከዛ አሲ እዚህ መቀመጥ አስጠላኝ ብላ ልትወጣ ነበር። በሩን ከፍታ ልትወጣ ስትል ኤሽረፍ ገባ። ኮስተር እንዳለ ወደ መኪናው ከገባ በኋላ ከጄሱር አጠገብና ከነ ያማን ፊት ለፊት ተቀመጠ። ቁጭ ብሎ አያቸው። እሺ ስለ እናንተ ብዙ ሳጠና ነበረ እና ስለ ጓደኛችሁ ብዙ ሳሰብ ነበረ። ያ እግሩን አካባቢ ስለሚያመው መራመድ ስለማይችለው እና ለሱ የሚሆን ሕክምና ልንገራችሁ፣ ልጠቁማችሁ። አንታሊያ ውስጥ በጣም ጎበዝ የሚባል ባለሙያ አለ፣ በዚህ ጉዳይ ስፔሻሊስት ያደረገ። እሱ ይሄን ጉዳይ ይፈተዋል እሺ እያለ ገንዘብ ደግሞ አመጣ። ከዛ ሻንጣ ሙሉ የተጠቀጠቀ ገንዘብ ነበረ። ከከፈተው በኋላ ይሄ ለእናንተ ነው በሉ፣ እሱንም ተሰክሙታላችሁ፣ ለእናንተም ጥሩ ህይወት ነው እያለ ነበረ። ይህን ገንዘብ አውጥቶ ሲያሳያቸው ያማን እየገረመው ሲስቅ፣ ጄሱር አይኑ እየበራ ነበረ። በጣም ደስ አለው። ከዛ በኋላ ኤሽረፍ ከተማውን ለቃችሁ ትሄዳላችሁ፣ እዚህ እንድትቆዩ አልፈልግም እሺ፣ ያው አንታሊያ ብትቆዩ ጥሩ ነው እያለ ተናገረ። ኧረ በጣም አሪፍ ነው፣ አንታሊያ ይመቸኛል፣ አቃታለሁ፣ ከተማዋን ደስ ትላለች እያለ ጄሱር ይናገራል። ነገር ግን ያማን አሁንም ቢሆን አፉ እንደተዘጋ ነበረ። ያማን ጄሱር እንደዚህ ሲል እየተናደደ ኮስተር ብሎ ሲያየው ጄሱር መሳቅ አቆመ። እሺ አንተስ የምትለው ነገር አለ እያሉ ነበር። ምን ከተማውን ለቀን እንድንሄድ ገንዘብ ልሰጡን ነው ይሄ ነው ብሎ ያማን ጠየቀ። አይደለም ያለ ጓደኞቹ የሚሆን የህክምና ገንዘብ ነው እሺ፣ እና ደግሞ እግረ መንገድን ከቤተሰቤ እንድትርቅ ፈልጋለሁ። መጀመሪያም ጥያቄ ይሄ ያልነበረ ጓደኞቹን ለማሳከም አለው። እውነቱስ ግን እያለ ያማን መናገር ጀመረ። ከዚህ ውጭ ምንም አይነት እውነት የለም። 3 ቀን ሰጥቻቸዋለሁ፣ 3 ቀን ብቻ፣ 3 ቀን ለእናንተ ጊዜ አለኝ። ከ3 ቀን በኋላ ግን በጣም ትቆጫላችሁ፣ ትጸጸታላችሁ፣ ማንም ሳያስጠጋችሁም። እሺ በደንብ አስቡበት በደንብ አላቸው። ያማን ከመኪና ወጣ። ኤሽረፍም አብሮት እየወጣ እዩ ላንተ ልጅ አስብበት በደንብ ይለዋል። ከ3 ቀን በኋላ ምን ልታረጉን ነው? እስኪ ችግር የለም እንገናኛለን እኮ ብሎ ያማን እየሳቀ ሄደ። ያማን አንዳንዴ ደግሞ ታበዛዋለህ ይላል ጄሱር። አንተ ልጅ ቆይ አንዴ ጓደኛን አሳምነው እሺ፣ ጊዜ የላችሁም። እኔ ከ3 ቀን በኋላ ትዕግስቴም ያልቃል፣ ማንም ዞር ብሎ አያችሁም። እሺ አሳምነው አለው። ከዛ ጄሱር እሺ ብሎ በሩጫ ጓደኞቹን እየተከተለ ኤሽረፍ ሲሄዱ ቆም ብሎ እያያቸው ነበረ። ማታ ላይ ያማን ቁጭ ብሎ ወረቀት ነገር እያየ ነው። አሲ እንዲሁም እሙት ተቃቅፈዋል። አሁን ያማን የሚያዩ የተቀደደውን ፎቶ ነው። ፎቶን ትኩር ብሎ እያየ ከዛ አሲ ያው ፖሊሶች እኮ ናቸው የቀደዱት ትለዋለች። ከዛ እሙት ፎቶን አብረን እንነሳለና ምን ችግር አለው እያለ ነው። አዎ ልክ ነህ አብረን እንነሳለን እያለ በፈገግታ እየተመለከቱ ነበር ያማን። ከዛ ጄሱር ብዙ ነገር እየፈለገ ነው፣ ወደዚህ እያለ ያገላብጣል። ከዛ ያማን ምን ነክቶ ነው ቆይ አንተ ዛሬ አለው። ምን ነክቶ ነው? ቲሸርቴን ፈልጌ ነው አለ። የምን ቲሸርት ይሉታል? ያ አረንጓዴው ቲሸርት ሲል የትኛው አረንጓዴ ቲሸርት ብላ ሲጠየቀች፣ እንዴ ስንት አይነት አረንጓዴ ቲሸርት ነው እንደደሞ ነው ያለኝ? ያ ከጀርባውን በፊት ለፊትም በጎንም የተበሳሰው ነው ያ ያለቀው የተበጣጠሰው ለ100 ሺኛ ጊዜ ነው ማረገው ይግረማችሁ። እና ገና በየሰፈሩ እየዞርኩኝ ተመልከቱ እዩ በሻንጣ ሙሉ ገንዘብ ቀርቦልን አንፈልግም፣ ድህነታችን ይመቸናል፣ ከድህነታችን ጋር ፍቅር ይዘናል፣ ተቃቅፈን አብረን ተዋደን ተቻችለን እንኖራለን ብዬ ያን የተበጣጠሰ ቲሸርት አረጌ በየሰፈሩ ዞራለሁ። ደስ ይበላችሁ፣ እኛ በጣም ደሆች ነን፣ ግን ኩራታችን መከራ ነው ሲል ነበረ። አንተ ልጅ ምን እያልክን ያለው? ለምንድን ሌላ ነገር የማጭበርበር ህይወት ውስጥ እንገባ የምታደርገን እያለ ያማን ጠይቋል። ማጭበርበር ይኸውላችሁ ሁላችሁም ተደምራችሁ ማለት ነው እንደኔ አትሆኑም፣ በማጭበርበር ረገድ ማለት ነው። ከሁላችሁም የባስኩ ነኝ። እሺ ምንድነው አንተ የምታስበው? አንተ ይሄ ልጅ አያሳዝንም እንዴ? ይሄ ልጅ ይታከማል፣ እኛም ህይወታችንን እንቀይራለን። የማይረባ የማይጠቅም ህልም ከመገንባት ይልቅ የሚታይ ገንዘብ ለፊታችን ቀርቦልናል እኮ ምን ነው ቆይ አንተ እያለው ነበረ። ያማን ይናደዳል። አንተ ቆይ ከገንዘብ ውጭ ምንም አይታየም እንዴ ይለዋል። አዎ ገንዘብ ነው ገንዘብ ይኸውልህ አሁን እኮ እኛ እኮ ርቦናል፣ አንጀታችን እስኪታጠፍ ድረስ እየራበን ነው። ያ ገንዘብ ግን ፊት ለፊታችን ተቀምጧል። ምን እያልክን ያለው ቆይ አንተ ምንድነው ሐሳብህ እያለው ነው። ያማን ተናዶ ጄሱርን እያየው ነበረ። ጄሱር በቃ ዝም በል ትላለች አሲ ጣልቃ እየገባች። ኧረ ዝም እላለሁ እሺ ዝም እላለሁ እያለ ተናዶ ይቀመጣል። ይህን የማይረባ ፎቶግራፍ እያየ ከምትበሳጭና ከምትናድድ ገንዘቡን ተቀብለን ከዚህ ንጥፋ። ይኸውልህ ወንድሜ ፊት ለፊታችን የቀረበው ገንዘብ ነው፣ የምር ገንዘብ ነው፣ ካንተ ህልም ይበልጣል እያለው ነበረ። ያማን ይናደዳል። ዝም በል በቃ ዝም በል ብሎ ተናዶ ከቤት ለቆ እየወጣ ነበረ። በጣም ተበሳጨ። የሚናገረው የሚያረገው ነገር ጠፋው።
ከዛ ቀጥታ ወደ ውጭ ወጣ። ከዛ ተቀምጦ አንገቱን አቀርቅሮ መተንፈስ ሁሉ ከብዶን ነበረ በግድ እየተነፈሰ የነበረው። እንዲህ በዚህ ሁኔታ ውስጥ እንዳለ ድንገት ኔስሊያን መጣች። በታክሲ ነበር የመጣችው። በርቀት ሆና አየችው፣ አሳዘናት። ከታክሲ ወርዳ በቀጥ ወደሱ እየቀረበች ነው። እስካሁን ድረስ አላያትም። አጠገቡ መታ ዝም ብላ ቆመች። ቆማ ዝም ብላ ታየዋለች። የኔ ልጅ አለችው። ድንገት ድምፅ ሰምቶ ቀና አለ። ቀና ሲል አያት፣ ደነገጠ። እንዴ ወይዘሮ ኔስሊያን እያለ ነበር። ተቀመጥ አለችውና አጠገቡ ተቀመጠች። የኔ ልጅ አሊ በጣም ጠንካራ ነበረ። እሱ ከኔ ከጠፋ በኋላ ብዙዎች ሞቷል ብለው ነግረው የነበረ፣ እኔ ግን አላመንኩም። ለምን ታውቃለህ? በጥንካሬው ስለማምን ነው። አዎ በእርግጠኝነት ታግቷል ብዬ ስለማምን ነው። እና የሆነ ቦታ እንዳላውቅ ነበረ እያለችው ነው። ግን ብቻውን ነበር አላት። አብሮኝ ነበር ፓርክ ውስጥ። ከዛ ስልክ ላወራ ነበር። ድንገት ዞር ስል በቃ የወሰዱት። ምናልባት ያኔ ስልክ ባላወራ ኖሮ ይህ ሁሉ ነገር አይፈጠርም ነበረ። ምን አይነት መጥፎ መገጣጠም ነው! ምን አይነት መጥፎ አጋጣሚ ነው እያለችው ነው። ከዛ የሚያስታውሰው ነገር ካለ ጠየቀችው። ትንሽ እንኳ ነገር ብታስታውስ ጥሩ ነው አለችው። እንዲህ ስትለው ያው እኔ ምልሽ ምንም ማስታውሰው ነገር የለም፣ ሁሉን ነገር ረስቻለሁ እውነት ለመናገር ግን ባለፈው ጋዜጣ እያነበብኩኝ አንዳንድ ነገሮችን ትዝ አሉኝ። ለምሳሌ ያህል አፌ ሲታፈን ምናምን ነገር አይነት ነገር ምናልባት ውሸት ሊሆን ይችላል፣ ምናልባት በራሴ ፈጠሪ ሊሆን ይችላል። እንዴት አድርጌ እንደማስታውስም አላውቅም። ጭንቅላቴ በብዙ ነገር ተጨናንቋል። አላውቅም በቃ ግራ ገብቶኛል እያላን ነበረ። አሳዘናት። ትኩር ብላ ታየዋለች። ከዛ እሱ አይ በቃ ሁሉን ነገር በቅርብ ቀን የምናውቀው ይሆናል። እንግዲህ ማድረግ ያለብሽን ነገር ታደርጊያለሽ። በቃ ሌላ ምንም የምለው ነገር የለኝም። ሌላው ነገር በሙሉ ባዶ ወሬ ነው የሚሆነው። በእርግጠኝነት ውጤቱ ከመጣ በኋላ ምን እንደምን ይለይለታል። አዎ እሱ ነው የሚሻለው አይደለ አላት። እንዲህ ብሎ እያያት እሷን ብትወድ ጨንቋታል። ታውቃለህ በጣም ብዙ ሰዎች ለብዙ ጊዜ አላጭበርብረውኛል። ሁሉም በየሳምንት እየመጡ ይሄ ነው የጠፋው ልጅሽ፣ እኔ ነኝ የጠፋው ልጅሽ እያሉ በጣም ብዙ ጊዜ በቃ የዲኤንኤ ምርመራ ተደርጓል። ለምን ያህል ጊዜ እንደተደረገ ራሱ ረስቼዋለሁ። በጣም ቁጥሩ ብዙ ነው አለችው። ልክ ነሽ። በእርግጥ እኔም ዋሽቼሽ እኮ ሊሆን ይችላል እኮ እስር ቤት እንዳልገባ ብዬ ዋሽቼሽም ሊሆን ይችላል። አይመስልሽም? ይሄ ነው እኮ እያላ ነበር እምባ የተናነቀው። ከዛ እሷ ኧረ እንደዛማ ሊሆን አይችልም ትለዋለች። ምናልባት ሊሆን ይችላል፣ ማን ያውቃል? ውሸቴም ቢሆንስ? አታልይሽ ዋሽቼሽ ቢሆንስ? እውነት እኮ ማለት እኮ ሰው የሚያምነው ነገር በሙሉ እኮ ነው። በቃ ሌላ ምን የተለየ ነገር አለው? በእርግጥ እናቶች ልጆቻቸውን ገና ሲያዩ የሆነ የሚረዱበት ችሎታ አላቸው ይባላል። አንቺ ግን ያው ይሄ ነገር አልታየሽም። በእርግጠኝነት በቃ እንደዛ ነው የሚሆነው፣ ምንም ስሜት ስላልተሰማሽ ማለት ነው። ለማንኛውም ግን ምንም አይነት እምነት ከሌለሽ ችግር የለም፣ የዲኤንኤ ምርመራውንም እንዳታረጊሽ ችግር የለም፣ እኔ አልጫንሽም። እንደገና ደግሞ እኔ ከዋሸውሽም እንደገና ክሱን መመስረት ትችያለሽ። እሺ ለእኔ ምንም የሚፈጥረው ልዩነት የለም፣ እንደገና ወደ እስር መመለስ ትችላለሁ አላት። እንዲህ ብሏት ሊገባ ነበረ። ይኸውልህ አንተ እስር ቤት እንድትገባ ያላደረኩት መልካም ሰው ስለሆንክ ነው፣ ጥሩ ሰው ነህ አለችው። እንዲህ ስትለው ፈገግ ብሎ አያት፣ ደስ አለው። ከዛ ደህና ድሪ ብሏት ወደ ውስጥ እየገባ ነበረ። ከዛ በኋላ እሱ እንደገባ ድንገት ተደወለላት። የሚደውላት ባሏ ነው። ስልኩን አየችው፣ አላነሳችውም። ፈጥና ከሰፈሩ እየራቀች ነበረ። ያማን በጠዋት ከቤት እየወጣ ነው ወደ ስራ ሊሄድ። አሲ እየተከተለችው ነው። ያማን ወዴት ነው ትላለች። ወደ ስራ ነው ይላታል። ቆይ አቸኩለው ለማምራት አለብን መጀመሪያ፣ ከዛ ትሄዳለህ አለችው። ምር ምንም የምናወራው ነገር የለም ይላታል። ያማን እባክህ ቆይ አንድ ጊዜ ይኸውልህ ያለንበት ሁኔታ እያየ ነው። እርግጠኛ ነገር ይሄ ነገር እንደምታስበው ነው። ኧረ እባክህ ተው ይቅርብ አለችው። አሲ እኔ ካንቺ ጋር በዚህ ሰዓት ካወራው ልብሽን ሰብረዋለሁ፣ ቢቀር ይሻላል። በቃ ተይኝ አላት። ስበረው፣ ችግር የለም ስበረው። በጣም ተናዳል፣ ተበሳጭታል። ብስጭትን ንዴትህን በሙሉ እኔ ላይ መወጣት ትችላለህ፣ ምንም ችግር የለም እያለችው ነው። ይኸውልሽ አሲ በቃ ተይኝ እባክሽ፣ እኔ አሁን ጊዜ እየጠበቅኩኝ ነው። በቃ ህይወት ገንዘብ አይደለም። እሺ ትሰሚያለሽ አይደለ? ሁሉም ነገር ከገንዘብ ጋር ለምንድን ነው የምናያይዘው? በቃ ሰርተን ለፍተን ከዚህ በኋላ መኖር እንችላለን። ምንድን ነው ከዚህ ቀደም እንደዚህ አግኝተን አተን እኮ የምናውቀው አስመሰልሽው እያላን ነበረ። ግራ ገብቷት ታየዋለች። ከዛ በኋላ እያቀፈችው ነበረ። ከዛም በመጨረሻም ሁሉም ነገር እውነቱ ይወጣል፣ እኛ ስለምንወድ ነው እንደዚህ የምንጨነቀው እያለችው ነው። ከዛ በመጨረሻም የሚሸከመውን ነገር ይዞ እየጎተተ እየሄደ ነበረ። በሌላ በኩል እናቱ ኔስሊያንን ብትሆን ሆስፒታል መታለች። ቁጭ ብላ ስራዋን እየሰራች ነው። ከአባቷ ተደወለላት። ለምን ወደ ስራ መጣሽ? እረፍት ማድረግ ነበረብሽ እያላን ነው። ደህና እንደሆነች ትናገራለች። ከዛ ሼብኔም ጎረቤቷ መጣች። ስትመጣ ኔስሊያን ያማን የሰጣትን ጸጉር ቢሆነ ጨርቅ ነገር ሸፈን እያረገችው ነበረ። ጸሐፊሽ ቢሮ እንደገባሽ ነገረችኝ። የሚገርም እኮ ነው። ቅርብ ጊዜ እኮ ነው ከሆስፒታል የወጣሽው። አውቃለሁ ለስራ ያለሽ ጥማትና ፍቅር፣ ግን ይሄ በጣም ከባድ ነው እንዴ? በጣም አልተካበደም እንዴ? ተጋኗል እኮ አለቻት። ከዛ በአንድ በኩል እሷ የምትናገረው ጠፍቷት ፈገግ ብላ አየቻት። በይ አሁን መሄድ አለብሽ፣ በቃ ማረፍ አለብሽ
ጎሽ እንሂድ አለቻት። ከዛውንም ቢሆን ነስሊያን ትኩር ብላ ታያታለች። አይ ነገር ከባድ ነው፣ በቃ ገባኝ፣ ቁጭ ብዬ እናውራ እሺ ብላ ተቀመጠች። እሺ ጓደኛዬ ምን ተፈጠረ? ምን ሆንሽ? እያለቻት ከዛ ሻይ ልዘዝና እናወራለን እያለቻት ነው። በሌላ በኩል ያማን ስራውን እየሰራ ነበር። በቀጥታ ወደነ ነስሊያን ቤት ጋር መጣ። አጥሩ ጋር ተደግፎ ዝም ብሎ በውስጥ በኩል ይመለከታል። ትኩር ብሎ እያየ ድንገት ሩያ ከኋላ መጣች። ምን ተፈጠረ? እንደገና ደግሞ ህልም ማየት ጀመርክ እንዴ አለችው። ከዛ እሱ የምን ህልም ትቀልጃለሽ አይደለ እያላን ነበረ። ኧረ እኔ አልቀለድኩም ምን ያው እንደምትመጣ አላወቅኩም ነበረ። የምር ቀሌን አልነበረም ተረጋጋ አለችው። ከዛ ልሄድ ነበረ ይኸውልህ ራሴን ማለት ነው በአንተ ቦታ ሆኜ ያሰብኩትና ነገሩ እንዴት ከባድ እንደሚሆን አሰብኩት። በቃ እንዴት አይነት ከባድ ነው ያሳለፍከው፣ በጣም መጥፎ አጋጣሚና በጣም በፈተና የተሞላ ጊዜ ምለ ይሄ ለአንተ ኖርማል ሊሆን ይችላል፣ ለእኔ ግን ሳስበው ሁሉ በጣም ይከብዳል እያለችው ነበር። ከዛ ቀስ እያሉ ወደ እሷ ተጠጋ። ግን ከዚህ ሁሉ ማላ እንደረሳሽው ነገር አለ አላት። ትኩር ብላ እያየችው ነው። ተቀመጠ። እሷም አብራ ተቀመጠች። እስኪ እንበልና እኔ የዚህ ጠንካራ ቤተሰብ ልጅ ነኝ ይባል እንዴት ነው ታዲያ ከዚህ ሁሉ ጊዜ በኋላ እኔን ያላገኙኝ? ግራ እኮ ነው የሚገባኝ። እንዴት ነው እኔን ሳያገኙኝ የቀሩት አላት። ታውቃለህ በጣም ለረጅም ጊዜ ነው የፈለጉ ያማን። አልገባም አንተ ነስሊያን አክስቴ በጣም ብዙ ለፍታለች። በቃ ብዙ ነገር ነው ያደረገችው። በጣም ብዙ ወደ እሷ ይመጣል፣ ብዙ ያጭበረብራታል። ደግሞ በየአመቱ ልደትህን ታከብራለች እና በቃ ልደትህን አትረሳውም ነበረ አለችው። ኧረ እባክሽ መቼ ነው ታዲያ የተወለድኩት? መቼ ነው ልደቴ አላት። ልደትህ አንተ እዛ ቤት የገባበት ቀን ልደትህ ነበረ አለችው። ገረመው፣ ደነገጠ። ምን አይነት አጋጣሚ ብሎ እያሰበ ነበረ። ከዛም በኋላ ብዙ ነገሮችን ማውራት ጀመሩ። በቃ እኔ ልሂድ እያላን ነው። ልሂድ ብሎ የሚይዘውን ነገር ሲሸከም ድንገት አላዝ መጣ። ይሄ ውሻ እዚህ ምን ያደርጋል እያለ እየጮኸ ነበር። እየቀረበ የነበረው ሩያ በአንድ በኩል አላዝ ተረጋጋ ትለዋለች። ያማንም ቢሆን እያየው ነበረ። የአላዝ እየቀረበ ነው። አንተ ምልቶ መጣ እያለ እየጠጋ ሩያ ልትገላግላቸው እየሞከረች ያማን ዝም ብሎ ቆሞ ይጠብቀዋል። አንተ ደፋር ምልቶ መጣ፣ የጀመርኩን ስራ ልጨርስ ነው፣ እገላለሁ፣ ማንም ሰው ከኔ አያስተርፍም እያለ በቀጥታ ወደ ውስጥ ተጠጋ። ከዛ ያማንን በእጁ ፊቱን መታው። ያማን እየተንበረከከ ነበረ። አላዝ ከዚህ መንገድ ጥፋ፣ እዚህ ሰፈር የመምጣት መብት የለህም ብሎ አሁንም ቢሆን እየጮኸበት ካልተጣላው ሲል ሩያ ለመገላገል በጣም እየከበዳት ድንገት የና አላዝ ጥበቃ እየመጣ ነበረ። እሱ ይዞት አላዝን እየለመነው ነበረ። አላዝ ይጮሃል። በአንድ በኩል ደግሞ ያማን ከተንበረከከበት ቀን ይላል በል ተነስ ራስን ተከላከላ ወንድ ኮንክ እያለው በድንገት አባታቸው ሰራን እየመጣ ነው። ሰራን እንደመጣ በሉ በቃ ይበቃል፣ አላዝ ወደ ውስጥ ግባ እያለ ይገላግላል። አላዝ ወደ ውስጥ እንዲገባ አደረገ። ከዛ ሩያንም ሂጂ ያላን ነው። ሁሉም እንዲሄዱ ካረገ በኋላ በመጨረሻም የቀሩት ያማን እንዲሁም ሰራን ነበሩ። ይኸውልህ አንተ ልጅ ወደ ሌላ ነገር አትገፋፋን እሺ፣ እኛ ምንም ነገር አንፈልግም፣ ትዕግስቴን አትፈታተነኝ እሺ፣ ትሰማለህ አይደለ? አለበለዚያ መጥፎ ነገር ይፈጠራል። ከዚህ ጥፋ፣ ከህይወታችን ውጣ፣ ጥፋ፣ ከዚህ ላይ አልፈልግም፣ ከዚህ በኋላ ልጆችን ማጠገብ እንዳደርስ ጥፋ ከዚህ አለው። ከዛ ያማን የያዘውን ነገራውንም ቢሆን ተሸክሞ እየራቀ ነበረ። ቀስ እያለ እየራቀ እንባ እየተናነቀው ነበር። በመጨረሻም ማልቀስ ጀመረ። አሁን ነስሊያን ለሼብኒም የተፈጠረውን ነገር እየነገረቻት ነው። ግን እኮ የፎቶ አብሮን ነበራ ከልጅነቱ ጋር አብሮን ነበረ አሊነኝ አለኝ ስትላት፣ ውሽ ኔስሊያን ወይኔ ለምንድን ነው ግን ማሰሚኝ? እስኪ አንድ ጊዜ ስሚኝ፣ እንኳን ቢያንስ ጆሮሽን ስጭኝ እስኪ። እንዴት ነው የነገር የሚሆነው? እያታለለሽ ነው፣ ውሸቱን ነው አለቻት። እኔም እኮ አላመንኩትም እኮ ግን በቃ ውስጤ ትንሽ ጥርጣሬ አለ። ይኸው ጸጉሩን ሁሉ ሰጥቶኛል። ተመልከቺ ምን ያህል እርግጠኛ እንደሆነ በቃ ምን የሚፈልገው ግርግርና ውዥንብር የለም። በራሴ ቼክ አድርጌ እንዳረጋግጥ ነው የሚፈልገው፣ ሌላ ነገር እኮ የለም አለቻት። ተመልከች ይኸውልሽ ይሄ ፎቶ ኢንተርኔት ላይ ያለ እሺ፣ አየሽ አይደለ? ማንም ሰው አሳጥቦ ይዞት ሊመጣ ይችላል እና ይሄን ፎቶ የያዘው ሁሉ ልጅሽ ነው ማለት ነው። እንዴ ኧረ ትንሽ እንኳን እናስብ እንዴ። በማይሆን ነገርማ ተስፋ አታርጊ። ምን ነካሽ? የማይሆን ቅራቅንቦ ነገር መስማት የለብሽም። በቃ ይሄንንም ጸጉሩንም ፎቶውንም በቃ ምንም አይጠቅምሽም ብላ የቆሻሻ መጠጥ ውስጥ እየጣለችው ነበረ። እንዴ ሼብኒ ምን እያርክሽ ነው አለቻት። በቃ ከዚህ በኋላ መጨነቅ የለብሽም ትላታለች። ከዛ ማታ ሼብኒም ከልጇ ጋር እየጣላች ነው። አንቺ ቆይ ለምሮ በማያገባሽ የምትገቢው ለምንድነው ለነስሊያን የማይረባ ነገር የምንነግሪያት? ምን ነካሽ ቆይ አለቻት። እንዴ ምን አጠፋሁኝ ታዲያ? እኔ በቃ ማድረግ ያለብኝን ነገር ያደረኩት። መጀመሪያ አላዝ ቤቱ ሄደ ደበደበው፣ ልጁ ምን ያርግ ታዲያ ትላታለች። ጎበዝ በርቺ፣ ቤተሰቡን በደንብ እርስ በርስ አባያቸው እሺ። ነስሊያን እንዴት አርጋ አሁን ከሰራን ጋር እንደምትግባባም አላቅም። ይሄ ሀሳብ ተነስቶ ለምሮ ሰላማቸውን የምትነሻቸው፣ ለምሮ የምትበጠብጫቸው፣ አንቺ ለምሮ የማታርፉ ልታሳብጃቸው ነው እንዴ? ደግሞ ለእሷ ነግረሻታል የተፈጠረው ነገር? ለምን ነገርሻት? እንዳትነግሪያት ተጠንቀቂ፣ ምላስሽን ጠብቂ ያላልኩም ነበር አለቻት። ምን ላርግ ታዲያ? አክስቴ ነስሊያን ማወቅ ነበረባት በቃ አለቻት። አሃ አንቺ ነበርሽ ማለት ነው ሁለቱ እንዲገናኙ ያመቻቸሽው? እኔን አላምንም ብላ ስትቆጣ በድንገት የሩያ አጎት መጣ።
የሼብኒ ወንድም እንደመጣ ምን ሆናችሁ ነው የምጨቃጨቁት? ድምጻችሁን እኮ ውጪ ድረስ ሀገር ይሰማል እኮ አለ። እቺነታ ልታሳብደኝ የጠፋው ልጃቸው አሊ ተገኝቷል እያለች ቤተሰቡ ልታሳብድ ስትል ምን ማለት ነው እንዴ? እንደዚህ ታረጊያለሽ እንዴ ሩያ? ምን ማለት ነው እንዴ እያላት አጎቴ ይኸውልህ አልገባም እኮ ምንም አማራጭ ስላጣኝ ነው አለችው። አይደለም አይ እንደዚህ እንዴ ምን ሆነሽ ነው አንቺ? ቤተሰቡ የረሳውን ነገር እንደገና ቁስል ትቀሰቅሻለሽ እንዴ? ኧረ እንደዚህ አታስቢ፣ በቃ ኑጣና የሆነ ነገር እናርግ፣ አየር እንቀበል በማለት ተናገረ። የትም አትሄዱም፣ የትም አንሄድም። አሁኑን ወደ ነስሊያን ቤት እንሄዳለን፣ ይቅርታ እንጠይቃለን። በቃ እዛ ሆነን አብረናቸው እንቆያለን። ነስሊያንና ሰራን ይቅርታ መጠየቅ አለብን። ይሄ በጣም የሚያሳፍር ነገር ነው ትላለች። ከዛ ከደቂቃዎች በኋላ መጡ። አብረው ተቀምጠው ነበረ። ውሽ ነስሊያን የሁሉ ነገር አልፎ በመጨረሻም ደስተኛ በመሆንሽ በጣም ደስ ብሎኛል። እውነት ለመናገር እችን ጊዜ ማሳለፍ የምፈልገው እየጠጣን ነው። በሉ የትም እንዳትሄዱ ጠብቁኝ፣ ተናግሬያለሁ። የሚጠጣ ነገር ይዤ ልምጣ ብላ ወደ ውስጥ እየገባች ነበረ። በአንድ በኩል ሩያ ያየቻት ትስቃለች። ከዛ በኋላ ሰራን ውስጥ ገብቶ ነበረ። በደረጃው እየወረደ ሼብኒምን ደረጃው ጋር አገኛት። ሁለቱም ተፋጠጡ። እሺ ወዴት ነው እያላ ነበረ። የሚጠጣ ነገር ላመጣ አለችው። እሺ በቃ ብሏት ሊር ነበረ። የሚገርም ነው በቃ ይሄ የጠፋው ልጅ ምናምን ነገር መጣ። አሁን ደግሞ ለነስሊያን ያለ ስሜት እንደገና ተቀሰቀሰ። ባረለ አድርገልን ገረ አንተ ማለት ነው ለነስሊያን አትገባትም። ጓደኛዬ ነስሊያን ካንተ በላይ ጥሩ ሰው ይገባት ነበረ። ምን ነው እንደገና ደግሞ ልታገባን ነው? ለምን እንደገና ሰርጋ ይደገስላችሁ? ምን ነው እንዴ ሚስት መሆኗ የታወቀ እያለችው ነበረ። ከዛ እሱ ይኸውልሽ ሼብኒም ዝም ብለሽ እኮ ነው ይላታል። አንተ ምንም በቃ ለሚስት የማትሆን ሰው ነህ፣ የምትማግጥ ሰው ነህ፣ ገባ ቺተር ነህ፣ ምንም ቁም ነገር የለም እያለችው ነው። ሁሉም ነገር መሆን ባለበት መንገድ ይሆናል እያላን ነው። አራገልን ገረ እሷ ወደ እውነቱ በጣም እየጠጋች ነው። ልጁ ጸጉሩን ሰጥቷታል። የዲኤንኤ ምርመራ በራሷ ልታደርግ ነው። በጣም ብዙ እርምጃ ቀርማለች ብላው ሄደች። ሰራን ተናደደ። በሌላ በኩል እነ ያማን ቁጭ ብለው እያወሩ ናቸው። ከዛ በኋላ ድንገት አሲ ቤት ውስጥ ያለውን ነገር ሰርታ መጣች። ከዛ በኋላ የሆነ ድንሽ ነገር ቀቅላ ነበር የመጣችው። ዳቦ የሚበሉበት የላቸውም። ከዛ ያማን እኔ ገዝቼ ልምጣ ብሎ ሊወጣ ነበረ። ገንዘብ አለ አለችው። አሲ አዋለኝ ይላታል። ከዛ ጄሱራ ለዳቦ የሚሆን ገንዘብም አይጠፋም፣ ለነገ ግን ፈጣሪ ነው የሚያውቀው እያለ ሲናገር ያማን ተናዶ እየወጣ ነበረ። ከዛ ያማን ዳቦ ገዝቶ ተመለሰ። እየመጣ እያለ ድንገት የሆነ መኪና መጥቶ አጠገቡ ቆመ። ከዛ ወንዶች ወጡ። ከወጡ በኋላ እያፈራረቁ እየደበደቡን ነበረ። መሬት ላይ ጣሉት። ከጣሉት በኋላ ሆዱን ፊቱን በደንብ አድርገው ረጋገጡት። ከዛ ድንገት ሰራ መጣ። በቃችሁ ብሎ እየጠጋ ነበረ። አንተ ለማኞልህ ከዚህ በኋላ ምነግርህ ነገር በደንብ ስማኝ። እንዳንተ አይነቶቹ ማለት ነው በተደጋጋሚ መጥተው ነበረ ወደ ሚስቴ እየቀረቡ። እሷም ታምናችኋለች። በጣም የዋህ ናት። ሚሉትን ነገር በሙሉ እሺ ብላ ትቀበላለች። ነገር ግን አንተ አይደለም ልጄ ልትሆን ውሼ እንኳን መሆን አትችልም። ከዚህ በኋላ አጠገባችን እንዳትደርስ፣ አጠገባችን ብትደርስ አጠፋሃለሁ እያሉ ነበር። ያማን የሆነ ነገር ሊናገር ሲያጣጠር በድንገት ፊቱን በእርግጫ መታው። ያማን በጣም አቅም እያጣ ነበረ። ከዚህ በኋላ አጠገባችን እንዳትደርስ እያስጠነቀቅኩ ነው፣ አጠፋሃለሁ አለበዚያ ስለማታቀኝ ነው ብሎት ሄደ። መኪና ውስጥ ገብተው ከሄዱ በኋላ ያማን ፊቱ እንደዛ ቆሳስሎና ደማምቶ እንደምንም ብሎ አቅም አንሶታል። እየተነሳ ነበረ። ነስሊያን ቁጭ ብላ ስለ ልጇ ታስባለች። እሱ ግን እንደምንም ብሎ ከወደቀበት ተነስቶ የገዛውን ዳቦ ወደ ውስጥ ይዞ ገባ። በር አንኳኳ። ጄሱር በሩን ሲከፍተው ያማንን ሲያየው ሁኔታው ጥሩ አይደለም። ወደ ውስጥ ገባ። ያማን እንዲተኛ እያረጉን ነበረ። በጠዋት እነ ጄሱር እሺ አሁን ይሄ ነገር እስከ መቼ ነው የሚቀጥለው? በቃ ህይወታችን እንደዚህ ጨላለመውን ቀር ይባባላሉ። ከዛ አሲ እስኪ ተቀመጥ ትለዋለች። አይ እሱንም ይሁን ነገር ማለት አለብኝ አናግረዋለሁ ይላታል። ከዛ አሲ እኔ ራሱ አናግረዋለሁ ብላ ወደ ያማን እየሄደች ያማን እባክናና ቁርስ ብላ እባክ ብላ እያለችው ነበረ። ይቅርብኝ እያላን ነው። ከዛ ድንገት በሩ በኃይል ተንኳኳ። አሁን ችግሩ ስለገቡ በጣም ፈሪ ሆነዋል። ከዛ በአንድ በኩል ጄሱር ቶሎ በይ ኡምትን ወደ ውስጥ ይዘሹ ግቢ ቶሎ በይ እያላን ነበረ። ከዛ ጄሱር ራሱ ኡምትን ይዞ ወደ ውስጥ ገባ። ተሸክሞት ሌላ ክፍል ውስጥ ካስገባ በኋላ አሲንም ወደ ውስጥ ግቢ ብሏት ዱላ ይዞ በርጋ መቆም ጀመረ። በሩ በራሱ እስኪከፈት እየጠበቀ ነበረ። ዱላ ይዞ ቆሞ በድንገት ያማን መጣ። ያማን ከመጣ በኋላ እሱ ራሱ በሩን ከፈተው። በሩን ሲከፍተው ፊት ለፊቱ የቆመው ኤሽረፍ ነበር። አያታቸው ኤሽረፍ ቆሞ ገና ሳይው ያማን የትም አንሄድም፣ ይሄ ቤታችን ነው። እሺ እኛ ሰፈሩ በሙሉ ሰፈራችን ነው፣ መንገዱ በሙሉ ቤታችን ነው። እኛ የጎዳና ልጆች ነን፣ የትም አንሄድም፣ ይሄ ያደግንበት ቤታችን ነው አለው። እንደዚህ ሲለው ከዛ በድንገት ነስሊያን ከጎኑ እየመጣች ነበረ። አሊ እያለች ነበረ። ያማን ከው ነበር ያለው። ክው ብሎ ዞር ብሎ ተመለከታት። እያያት እሷም እያየችው አሊ ብላ እየቀረበችው አቀፈችው። እሱም እያቀፋት በራቸውን እንዳለ ጋዜጠኞች አጥለቅልቀውት ነበረ። ከብዙ ዓመታቶች በኋላ የጠፋው ልጅ ተገኝተዋል እየተባለ ሲዘገብ ኤሽረፍም ቢሆን እንባ እየተናነቀው እያያቸው ነበረ። በዚሁ መንገድ ከዓመታቶች በኋላ እናትና ልጅ አንድ ላይ ተገናኝተዋል።
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ